الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. የዒባዳ አይነቶችን እየቆጠርን ያለነው ዒባዳዎች ናቸው። እነዚህ የምንጠቅሳቸው ዒባዳዎች ናቸው እና ማስረጃቸውን በማቅረብ ነው ከሐዲስም ከቁርአንም እንዲሁም አላህ Subhanahu Wa Ta'ala ያወደሳቸውና ያዘዘባቸው በመሆኑ ዒባዳዎች ናቸው ብለን አገናኝተናል። ከኋላ ያየናቸው ነጥቦች አሉ። የዛሬ የሚሆነው ደግሞ ወደሊሉ እስቲዓና ዒባዳ ለመሆኑ ማስረጃው ነው። ወደሊሉ እስቲዓና እገዛን መጠየቅ ማስረጃው ምን ለመሆኑ ዒባዳ ለመሆኑ ማስረጃው ይህ የአላህ ቃል ነው። ቀውሉሁ ተዓላ ይህ የአላህ ቃል ነው ማስረጃው። አላህ Subhanahu Wa Ta'ala ምን ይላል? ኢያከ ነዕቡዱ አንተኑ ብቻ እንገዛለን፣ ወኢያከ ነስተዒኑ አንተኑ ብቻ እገዛን ጠይቃለን ይላል። ይሄ አላህ Subhanahu Wa Ta'ala የተናገረው ነው። ወፊል ሐዲስ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ደግሞ የተናገሩት አለ። ሞባይል ሳይለንት አድርጉ እንዳልቆጣችሁ። እሺ وفي الحديث بحديث ደግሞ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው የተናገሩት አለ። አሁንም ምን እስቲዓና ዒባዳ ለመሆኑ ምን ይላሉ? وإذا استعنت እገዛ ከፈለክ فاستعن بالله بالله ታገዝ ይላሉ መላእክተኛው ነብዩ አለይሂ ሰላቱ ሰላም። أمرنا النبي صلى الله عليه وسلم إذا أردنا الاستعانة أن نستعين بالله استعانان በፈለግን ጊዜ በአላህ ብቻ እንድንታገዝ አዘዙን መላእክተኛው ያዘዙት አላህም ያዘዘው ምን ይባላል? ዒባዳ ይሆናል። ለምን ነብዩ አለይሂ ሰላቱ ሰላም የሚያዙን በወህይ ነው የሚያዙት። እሳቸው የሚያዙንም አላህ የሚወደውን ነው። አላህ የሚወደው ነገር ደግሞ ምንድነው ብለናል? አልዒባዳ እስሙን ጃሚዑን لكل ما يحبه الله ويرضاه። ይችን ፎርሙላ ይዛችሁ ተከተሉ እንዳትጥሏት ወደ ኋላ ልመለስላችሁ። ምንን እስቲዓናን የተመለከተ አየን። እስኪ እስቲዓና ማለት ምንድነው? እስቲዓና ማለት ጠለቡል ዐውን እገዛን መፈለግ ማለት ነው። ጠለቡል ዐውኒ እገዛን መጠየቅ ነው። እገዛን መጠየቅ እሺ በብዙ አይነት ይፈሰራል። እስቲዓና መትኑን ረክቤላችኋለሁ። ተግባብተናል አይደል? ማስረጃውን ተነጋገርን። እስኪ ወደ ውስጥ ልግባላችሁ። እስቲዓና ማለት በአላህ Subhanahu Wa Ta'ala መታገዝ። ይሄ እስቲዓና اذا كانت الاستعانه المتضمنه لكمال الظل من العبد لربه አንድ ባሪያ ለጌታው ተናንሶ ራሱን ወደታች አድርጎ ደካማነቱን አስቦ የአላህን ልዕለ ኃያልነትና ሙሉእነትን አስቦ ወደ ጌታው ማጎብደዱ ነገራቶችን ወደሱ ማስጠጋቱ አንተ ድረስልኝ ማለቱ እገዛ ካንተ ፈልጋለሁ ማለቱ ይሄ ዒባዳ ነው። ለአላህ ብቻ ነው የሚሆነው። ለዚህም ነው ይሄ የቀራነው ቁርአን አያ ኢያከ ነዕቡዱ ወኢያከ ነስተዒን አንተኑ ብቻ እንገዛለን ብቻ የሚለውን መጨመር አለባችሁ። ምክንያቱም ይሄ ተቅዲም المعمول ነው። ቃዒደተ العربية የዓረብያው ቃዒዳ አደራደሩ ህጉ ሰዋሰው ህጉን ስንመለከት أن تقديم ما حقه التأخير مزجيت ያለበት ነገር ቀድሞ ከመጣ ብዙ ጊዜ ሐስርና اختصاصን ያስይዛል ይሉናል። ይሄንን ነው የሚሉት። መዘግየት ያለበት ነገር ቀድሞ ከመጣ ለምሳሌ ኢያከ ያለው ኦብጀክት ነው፣ ድርጊት ተቀባይ ነው። ኢያከ የሚለው ነዕቡዱ የሚለው ደግሞ ሳብጀክትና ቨርብ ድርጊትና የድርጊት ባለቤት ነው ያለው። ነዕቡዱ እናመልካለን፣ እኛ እናመልካለን ነው። ኢያከ አንተን ነው። ኢያከ ያለው ምንድነው ማለት ነው? ተመላኪ ነው አይደል? ስለዚህ እንደነበር ተደርድሮ መምጣት ያለበት ነዕቡዱከ ወይም ነዕቡዱ ኢያከ ነበር የሚሆነው። መፍዑሉ ወይም መፍዑል ቢሁ ወይም ኦብጀክት የምንለው ከመጨረሻ በኩል ነበር መሆን ያለበት። በአረብያ ሰዋሰው አደራደር ይሄ ነው። ግን መፍዑል ቢህ ቀድሞ ከመጣ የሚጠቅመን ነገር አለ። ሐስርን ብቻ የሚለን ወይም اختصاصን ይጠቅመናል ይላሉ። ስለዚህ መፍዑል ቢሁን ከፊዕልና ከፋኢሉ ቀድሞ አመጣው ከሳብጀክትና ከቨርቡ ነዕቡዱ ያለው እኮ ምንድነው አልኳችሁ? ሳብጀክትና ቨርብ ድርጊትና አድራጊ ነው። ነዕቡዱ ያለው እኛ እናመልካለን ነው አይደል? ድርጊትና አድራጊው እኮ ነው። ኢያከ ደግሞ አንተን እንገዛለን ነው። የድርጊቱን ተቀባይ ኦብጀክት ማለት ነው ይሄ። ስለዚህ ኦብጀክት ቀድሞ ከመጣ በአረብያ ሰዋሰው አደራደር ብዙ ጊዜ ምንን ይጠቅማል ነው? ሐስርን ኢያከ አንተኑ ብቻ ነዕቡዱ እናመልካለን። አላህ Subhanahu Wa Ta'ala ደግሞ በሐስር ማምጣቱ ኦብጀክትን ቀድሞ ከሳብጀክትና ከቨርቡ ቀድሞ ማምጣቱ ነገራቶች መገደባቸውን መጠቆሙ ይሄ ምንን ያስይዘናል? ዒባዳ ለሌላ መስጠት አይቻልም ማለት ነው። ኢያከ አንተኑ ብቻ ነዕቡዱ እናመልካለን እንገዛለን።
ወኢያከ በአንተው ብቻ ነስተዒኑ እገዛን ጠይቃለን ወይም ካንተው ብቻ እገዛን ጠይቃለን ካንተው ብቻ ነው ነስተዒኑከ ወይንም ነስተዒኑ ኢያከ ነበረ እንደ ሰዋሰው አደራደሩ ኢያከ ያለው አሁንም ቀድሞ መምጣቱ የሚያስጠቅመን ነገር አለ ምን አንተኑ ብቻ እገዛን ጠይቃለን ማለት ነው ከሌላ አንጠይቅም ይሄንን ዙልንና ዝቅተኝነትን አሳይተን የበታችነትን አሳይተን ሀጃችንን ይፈጽምልናል ብለን ማንም የማይችለውን ማለት ነው ስለዚህ ካንተ እንጂ ከማንም አንጠይቅም ማለት ነው ኢያከ ነዕቡዱ አንተኑ ብቻ እንገዛለን ወኢያከ ነስተዒኑ አንተኑ ብቻ እገዛን ጠይቃለን ይላል አላህ Subhanahu Wa Ta'ala ማለት ነው ይሄን ብለን ዱዓ እንድናደርግ ነው አላህ Subhanahu Wa Ta'ala በእኛ ላይ ያመጣው ይሄንን ግልጽ ነው አይደል ስለዚህ ይሄ ነው መባል ያለበት ይሄ አንደኛው እስቲዓና ቢላህ በአላህ Subhanahu Wa Ta'ala ብቻ መታገዝ የሚለውን የሚያስይዝልን ይሆናል ይሄ የዒባዳ ነው አላህ እንጂ ማንም በማይችለው ጉዳይ ላይ እስቲዓናና እገዛ መጠየቅ ያለብን ከማን ብቻ ነው ከአላህ ብቻ ጭንቀቴን አስወግድልኝ ለአላህ ብቻ ጀሃነምን ከላይ ላይ አስወግድልኝ ከአላህ Subhanahu Wa Ta'ala ብቻ ጀነት መግባትን አግዘኝ ከአላህ Subhanahu Wa Ta'ala ብቻ ልጅ እንዳገኝ አድርገኝ ከአላህ Subhanahu Wa Ta'ala ብቻ አላህ የሚችለውን ከአላህ ብቻ ነው የምንጠይቀው ይሄ ግልጽ ነው አይደል ይሄ ግልጽ ነው አንደኛው ይሄ ነው ከአላህ የምንጠይቀው ጥያቄ ነው ቢደሊል هذه الايه التي قرأتها سابقا ማለት ነው ይቀራሁላችሁ ሁለተኛውን እስቲዓና ልንገራችሁ አሁንም ከእስቲዓና ውጭ አልወጣሁም እዛው እስቲዓና እገዛን መፈለግ ውስጥ ነኝ ሁለተኛው የእስቲዓና አይነት ይላሉ ابن عثيمين ናቻሉት الاستعانه بالمخلوق على امر قادر عليه የሰው ልጅ በሚችለው የሰው ልጅ መጠየቅ ይቻላል ወይ አዎ ይቻላል የሰው ልጅ በሚችለው እዚህ ላይ አሁንም አህባሾችንና መሰሎቻቸው የሚሉት ነገር አለ እስቲዓና ይገርማችኋል እስቲዓናን ዒባዳ ነው ብለው ሙሉ በሙሉ አንተ ጉድጓድ ገብተህ እንኳን ጉድጓዱ አፋፍ ላይ ያለውን ሰው አረባክ ጀን ያዝና አውጣኝ ብትለው አንተ ሙሽሪክ ነህ ይሉሃል ይሄንን ሰሚዕቱሁም ቢኡዙነየ ሀተይ ምን العجب ማለት ነው እንደዚህ ነው እኛ በኢጥላቅ ነው የምንናገረው እስቲዓና የሰው ልጅ በሚችለው እስቲዓና ማድረግ መጠየቅ አንችልም እንችላለን ስለዚህ አልስቲዓና بالمخلوق على امر قادر عليه የሰው ልጅ የሚችለው ከሆነ እገዘን ብለን እንጠይቀዋለን ይሄ على حسب المستعان عليه ማለት ነው እንደሚረዱን ነው ለምሳሌ እርዱን ያልናቸው ነገር حرام ከሆነ حرام ይሆናል ሰው ለመግደል እንትና ና ወንድምህን አግዘኝ ብትለው ይሄ እስቲዓና حرام ነው የሚሆነው ተግባባን አይደል ጥሩ ነገር ከሆነ ደግሞ ዒባዳ ነገር ከሆነ ይሄማ ጥሩ ነው ወተዓወኑ ዐለል ቢሪ ወተቅዋ ብሏል አላህ Subhanahu Wa Ta'ala አላህን በመፍራትና በመልካም ነገር ላይ ተጋገዙ ብሏል ስለዚህ መተጋገዝ የሚባልና እገዛ እርዳታ መጠየቅ አለ ማለት ነው ወላ ተዓወኑ ዐለል ኢስሚ ወልዑድዋን በመዕሲያ ላይ በወንጀል ላይ ደግሞ እንዳትተጋገዙ ብሏል الله في عون العبد ما كان العبد في عون اخيه ወንድሙን በማገዝ ላይ እስካለ ድረስ አላህ ያንን ባሪያ በማገዝ ላይ ነው ወንድሙን እስካገዘ ድረስ እገዛ የሚባል ነገር የሰው ልጅ በሚችለው መጠየቅ ይቻላል ማለት ነው ይሄ ግልጽ ነው አይደል አላህ Subhanahu Wa Ta'ala ሙህሲኑ ኢነላህ ዩሂቡል ሙህሲኒን ለሰዎች ውለታዋሉ እርዷቸው አግዟቸው ሸክምን መሰል ምናምን ነገር ተብሏል ስለዚህ የሰው ልጅ በሚችለው እገዛ ብንጠይቅ ችግር የለም ማለት ነው ተግባብተናል አሁን ይሄ አሁን ዘረዘር ነው ለየብቻ አደረገ ነው ሁሉም በቦታው ለማስቀመጥ ማለት ነው አላህ እንጂ የማይችለው ነገር ከሆነ ብቻ ነው ማለት ነው ምንም አይባለው የማይፈቀደው አግዙም ብለን ከሰዎች መጥራት አንድ ይሄ ሁለተኛ ነግሬያቸዋለሁ ሶስተኛ ደግሞ እገዛ መጠየቅ ቢመخلوقን ሐይን በህይወት ያለ ሐዲር አጠገብ ያለ ግን غير قادر የማይችል የሆነን ሰው ይሄ ምንም ጥቅም የለውም ይሄ የማይችል የሆነን ሰው በማይቻል ነገር ላይ አግዘኝ ብትለው ምንም ጥቅም የለውም መሽሉል የሆነ ሰው እንደውም አደጋ ነው ለሌሎች ራሱ ለምሳሌ አንተ ውሃ ውስጥ እየሰመጥክ ያለ ወይንም አደጋ ውስጥ ያለ መሽሉል እጁም እግሩም የማይሰራ አጠገብ ቁጭ ብሏል ና ያዘኝ ባካ አድነኝ ብትለው አደጋ ነው አንደኛ ምንም ጥቅም የሌለው ነገር ነው እሱ መንቀሳቀስ አይችልም ስለዚህ አንተ አእምሮ ውስጥ ይሄ ሰው የሆነ ማዕናው የሚያድነኝ አለ ብሎ እያመነበት ነው ብሎ ሌሎች አቂዳቸው ስለሚበላሽ እንደዚህ አይነት እንዳሰራ ክልክል ይሆንብሃል ብለዋል ለሌሎች መንደርደሪያ ይሆናልና የማይችል ወይ ያፈስክበት ነው ወይም ደግሞ የሆነ ውስጣዊ እምነት አለህ ማለት ነው ወይ ሌሎች እንዳምኑ ያደረክ ነው አደጋ ነው ይሄም ይከለከላል በማይችለው ሰው የሚችለውን ነገር እሱ የማይችለው ከሆነ ክልክል ነው ግልጽ ነው አይደል ሌላ እስቲዓናም አይነት አለ እስቲዓና በሙታኖች እስቲዓና አግዙን ማለት ወይም ደግሞ በህይወት ኖረው አጠገባችን የሌሉ ሰዎች ገብቷቸዋል ያሁኑ ይሄ ነው አብዛኛው ሰዎች አቂዳ ውስጥ ይገቡበት ይሄ ነው ወይ በሙታኖች መታገዝ አብዱል ቃድር ጄላኒ አግዙኝ ሰይድና ኸድር አግዙኝ መርሲ አግዙኝ ጄላኒ አግዙኝ የሚባል ነገር የሞቱ ማለት ነው ወይ ደግሞ በህይወት አለ እዚህ የለም አጠገባቸው የለም የንጉሶች ልጅ አሁን ያሉት ኸሊፋ አግዙኝ ብሎ ይጣራል አጠገቡ የለም
ይሄን ይመስል ማለት ነው። እንደዛ አይነት አለ። ይሄ ምንድነው ማለት ነው? ሽርክ ነው። ይሄ ሽርክ ነው። فهذا شرك لانه لا يقع الا من شخص يعتقد ان لهؤلاء تصرفا في هذا الكون እነዚህ ሰዎች እዚህ ዩኒቨርስ ውስጥ የማንቀሳቀስ አቅም አላቸው ብሎ የሚያምን ሰው እንጂ ይሄንን ደህና ሰው አይናገረው። ይሄ አይነት እምነት ያለው ነው። ተባባን አይደል? ስለዚህ በእነማን እገዛ መጠየቅ አልኳችሁ? ሽርኩን በሙታኖች መታገዝ፣ ሌላስ ወይ ደግሞ በህይወት እያሉ በማይችሉ አጠገባችን በለሉ ማለት ነው። በእነሱን እገዛ መጠየቅ ክልክል ነው። ሰው ቢችለው እንኳን አብዱል ቃድር ጀላኒ እቺን እዚህ በር ላይ ያለችው ነጠላ ጫማ ስጡኝ ብትል ሽርክ ነው የሚሆነው። ለምን አይችሉማ? የሉም። ስለዚህ ምን አለ ማለት ነው? አንተ የማንቀሳቀስ አቅም አላቸው የሚል አእምሮ ውስጥ አለ ማለት ነው። እያፌስክ ካልሆነ በስተቀር እንጂ ይሄ አደጋ ነው። ለዚህ ነው አባት እናቶቹ ወይንም ደግሞ የገጠር ብዙሃኖቹ አብዱል ቃድር ጀላኒ አግዙኝ፣ እርዱኝ፣ ከዚህ ጉድ እንደዚህ አድርጉልኝ፣ ይሄንን አግዙኝ፣ ልጄ ትምህርት ቤት ሄዳለ የተመረቃ ትምጣልኝ፣ እናት ቀውዲ ታረጋዋለች። ያላ አልስቲዓና ቢልአዕማል ወልአህዋል አልመህቡባት በጥሩ ነገር መመጀን ይሄ ያለ ነው። መጠበቅ ማን ነው? እስቲዓና ወስተዒኑ ቢሶብሪ ወሶላተ ብለናል። ይሄ ይቻላል፣ ምንም ችግር የለም። ተባባን አይደል? ይሄ ግልጽ ነው። እንደገና አልስቲዓዛ ሁለተኛው አልስቲዓዛ ወደሌሉ እስቲዓዛቲ እስቲዓዛ የሚለውን ደግሞ ነው። እስቲዓናን ተግባባን አይደል? ሽርክ የሚሆነው የትኛው አይነት ነው? እስቲዓና ሽርክ የሚሆነው የትኛው ነው? የሞተን መጥራት ወይ ደግሞ በቅርብ የሌለን የሚፈቀደው የትኛው ነው? እስቲዓና የሚችሉት ከሆነ ይሄን ኩንታል አሸክሚ ብትለውስ የሚችለው ከሆነ የማይችለው ግን አንድ እንደካማ ሰው ኩንታል አሸክም ብንለው በሱ ላይ ያፊዝ ወይም ደግሞ የሆነ ውስጣችን ወይ ፌዝ ነው እንግዲህ የሰውየው ውሳኔ ነው ማለት ነው። ቀጥታ ግን ሽርክ አንልበትም። ህፃኑን ልጅ የአንድ አመት ልጅ ወይ ወደ ተመልስ እንግዲህ ናይን ኩንታል አሸክመኝ ያልከው እያፌዝክብን ነው የሚባለው። ሽርክም አንለውም ቀጥታ። ተባባን አይደል? የሆነ እምነት የሚባል ነገር ውስጣችን ከሌለ በስተቀር እንጂ ማለት ነው። ቀጥታ ሽርክም አንለውም። እቺን ከሰማችን ማባይ ጥሩ ኢንሻአላህ ትክክል ነው ያለው ነው። ምንድን ነው ያለው? እሺ ወደሌሉ እስቲዓዛ ወደ እስቲዓዛ መጥቻለሁ። ወደሌሉ እስቲዓዛቲ የእስቲዓዛ ማስረጃ እስቲዓዛ ማለት ደግሞ ጥበቃን መፈለግ ሂማያን ጥበቃን መፈለግ። የቅድሙ ምን ነበር? የቅድሙ እስቲዓና ነው። እኔ ማዕና ነው የጠየኳችሁ። እስቲዓዛ ጥበቃን መጠየቅ አዲኑኝ ማለት ነው። የቅድሙ እስቲዓናስ ምን ነበር? እገዛን መጠየቅ አግዙኝ ማለት። እሺ ወደሌሉ እስቲዓዛቲ ጥበቃን ሂማያን ጥበቃን መፈለግ የሚባል ነገር ዒባዳ ለመሆኑ ማስረጃው ይህ ነው። ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ቁል በል አላቸው ነብዩና አለይሂ ሰላቱ ወሰለም አዑዙ እጠበቃለሁ በል ቢረቢል ፈለቅ በጎሁ ጌታ በፈጅሩ ማለት ነው። በጎሁ ጌታ እጠበቃለሁ በል። በማን እጠበቃለሁ በል? በአላህ ሱብሓነሁ ወተዓላ። ቢረቢል ፈለቅ ነው። አዑዙ ቢሙሐመድ አዑዙ ቢኢብራሂም አዑዙ ቢኑህ አይባልም። በእነዚህ ካልተባለ ደግሞ አዑዙ ቢጀይላኒ አይባልም። ይህ ግልጽ ነው። ቢረቢል ፈለቅ በል ነው ያላቸው አላህ ሱብሓነሁ ወተዓላ። በጎሁ ጌታ እጠበቃለሁ በል ኢላ አኺር አልአያ እስከ አንቀጹ መጨረሻ ድረስ። ወቀውሉሁ ተዓላ ይህም የአላህ ቃል እንደዚሁ ማስረጃ ነው። ቁል በል መሐመድ አዑዙ እጠበቃለሁ በል ቢረቢናስ በሰዎች በጅኖችም ጌታ በአላህ እጠበቃለሁ በል። ስለዚህ ጥበቃውን ከምን ጋር አያያዘው አላህ Subhanahu Wa Ta'ala? በእኔ ብቻ እጠበቃለሁ በል እያላቸው ነው አላህ Subhanahu Wa Ta'ala። ነብዩና አለይሂ ሰላቱ ወሰለም ወደ ሌላ ወደ የትም እንደሄዱ አላዘዛቸውም። ስለዚህ ኢዓዛ ማለት ይኸው ጥበቃን መጠየቅ ማለት ጥበቃን መፈለግ ማለት ዒባዳ ለመሆኑ አመረ አላሁ ተዓላ ቢተዓውዚ ቢላህ በአላህ Subhanahu Wa Ta'ala እንድትተዓውዝ እንዳደርጉ አዘዘ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መላእክተኛው መሐመድን አዘዛቸው። ስለዚህ እስቲዓዛ ምንድነው ማለት ነው? ጠለቡል ኢዓዛ ማለት ነው። ምንድነው ማለት ነው? ዒባዳ። ለምን? አላህ አዞበታልና። ግልጽ ነው። አላህ አዞበታልና ዒባዳ ነው። ምን እስቲዓዛ ዒባዳ ነው። ስሙኝ
እስቲዓዛ ምንድነው? መትኑን ረክብላችኋለሁ፣ መትኑን ፈስሬያለሁ። አሁን ደግሞ ዘርዘር ላድርግላችሁ የተወሰነ አዳምጡኝ። እስቲዓዛ ማለት እየደገምኩላችሁ እኮ ነው። ጠለቡል ኢዓዛ ጥበቃን መፈለግ፣ ወልኢዓዛ አልሂማያ ሚን መክሩህ ከሚጠሉትና መጥፎ ከሆነ ነገር ራስን ለመጠበቅ በጠባቂ አድነኝ ጠብቀኝ ብሎ መጠየቅ ነው። ያለበት ነገር ጠለብ ብላችሁ ነው የምትፈስሩት። በማዕና ጠለብ እስቲዓዛ፣ እስቲዓና፣ እስቲጋታ፣ እስቲግፋር ያለበት ነገር ብዙ ጊዜ ምን አለበት ብያችኋለሁ? ማዕና ጠለብ አለበት መፈለግ። ስለዚህ እስቲዓዛ ማለት ጠለቡል ኢዓዛ ጥበቃን መጠየቅ ማለት ነው። ጥበቃን መጠየቅ አይነት አለው እንዴ? አዎ እስቲዓዛ አይነት አለው። ለምሳሌ አልስቲዓዛ ቢላህ በአላህ መጠበቅ፣ ይሄ ኢባዳ ነው። ይቺ ኢባዳ ናት። በአላህ መጠበቅ ምንን ያስያዘች ስለሆነች ነው ኢባዳ የሆነችው። አልሙተضሚና የቋጠረች በውስጧ ያቀፈች ለከማል الافتقار ኢለይህ ሙሉ በሙሉ እኔ የአላህ ጥገኛ ነኝ፣ እኔ አቅም የለኝም፣ ችሎታ የለኝም፣ እሱ ያዲነኝ፣ እሱ ያስጥለኝ ብሎ ለአላህ Subhanahu Wa Ta'ala ራስን ዝቅ አድርጎ ወለኢዕቲሳም በሱ መጠበቅ፣ እሱ በቂዬ ነው፣ እሱ ነው እኔን ሊጠብቀኝ የሚችለው ብሎ አጎብድዶ ጌታውን መጠየቅ ይሄ ኢባዳ ነው። ይሄ እንደዛ አጎብድዶ ከሱ ውጭ እኔን ሊያድነኝ የለም፣ እሱ ብቻ ነው አስተማማኝ አዳኜ፣ እኔ ወደሱ ነው የምሸሸው ብሎ የሚኬደው ወደ ማን ብቻ ነው? ወደ አላህ። ሸህየ ብቻ ናቸው እኔን የሚያድኑኝ፣ ከዚህ ጉድ የሚያወጡኝ አበየ ናቸው፣ የቦረና ጌታ ናቸው ብሎ መሄድ፣ ይሄ ደግሞ ምንድነው? ሽርኩን አክበሩ ይخرج من المله ከእስላም ያስወጣል ሙሉ በሙሉ። ለዚህም አላህ Subhanahu Wa Ta'ala ነብዩን አዟቸዋል ሙሉ በሙሉ እጅ እንዲሰጡ፣ ጥበቃን ከአላህ እንዲፈልጉ። من قل أعوذ برب الفلق قل بل أعوذ برب الفلق بفلق بقوه جيتا تطبق الله بل من شر ما خلق السو كفترو فطر هلو تنكل عند تطبق أن بجيتا يبقى الله تطبق الله بل አላቸው። አሁንም ቀጠለና قل أعوذ برب الناس በሰዎችና በጅኖች ጌታ እጠበቃለሁ በል። መሊክ الناس በሰዎች ንጉስ እጠበቃለሁ በል። ኢላህ الناس በሰዎች አምላክ በአላህ Subhanahu Wa Ta'ala እጠበቃለሁ በል። በተመላኪው ለሰዎች ብቸኛ ተመላኪ በሆነው በአላህ እጠበቃለሁ በል አላቸው። ስለዚህ አሁን ሙሉን ኢዓዛቸውንና ጥበቃን ከማን ብቻ እንዲፈልጉ አዘዛቸው? ከአላህ Subhanahu Wa Ta'ala። አድነኝ የምንለው ማንንም ብቻ ነው? አላህን Subhanahu Wa Ta'ala ብቻ ነው። ይሄን ያዙ። አሁን አሟላን። ሌላ ልንገራችሁ። እስቲዓዛ ቢሲፈቱ ሚን ሲፋቲላህ ከአላህ ባህሪያቶች በአላህ ባህሪያቶች ጥበቃን መፈለግ እንችላለን። ያዙልኝ ይሄንን። ከከላሚህ ወዐዘመቲህ በልዕልናው በንግግሩ መመጀንና ምን ማለት እንችላለን? መጠበቅ እንችላለን። ለምሳሌ ነብይ አለይሂ ሰላቱ ሰላም በሐዲሳቸው የተናገሩት አለ። ምን አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ ብለው ነብይ አለይሂ ሰላቱ ሰላም አዑዙ ወጠበቃለሁ ቢከሊማቲላሂ በአላህ ንግግሮች አታማት ሙሉ በሆኑ ንግግሮቹ እጠበቃለሁ። በማን እጠበቃለሁ? በአላህ ንግግሮች። የአላህ ንግግሮች ምኑ ናቸው? ሲፈቱ ባህሪያቶቹ ናቸው። በአላህ ባህሪያቶች መጠበቅ ይቻላል። ችግር የለም። መخلوቅ አይደሉማ። በመخلوቅ ነው የማይቻለው፣ በፍጡር ነው የማይቻለው። ለምን? የአላህ ባህሪያቶች አላህ Subhanahu Wa Ta'ala ራሱ መخلوቅ ስላልሆነ ወሲፈቱሁ ايضا غير مخلوقه ሲፈቱም መخلوቅ አይደለችም። ሲፈቱል መخلوቅ ወሲፈቱል ኻሊቂ غير مخلوقه የመخلوቅ ባህሪ የኛ ባህሪ እርዝመት ቁመት እጥረት የምትለው ነገር ይሄ እኛ መخلوቅ ስለሆነ ባህሪያችንም መخلوቅ ነው። አላህ Subhanahu Wa Ta'ala ፍጡር ስላልሆነ ባህሪው ፍጡር አይደሉም ባህሪያቶቹ። ስለዚህ በነዛ ምን ማለት እንችላለን? አይዋ ምን ማለት መጠበቅ እንችላለን ጎበዞች። ሌላ አለ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ይሄንኛውን አخرجه አቡ ዳውድ እየተናገሩት ነው። ወصححه الالباني في صحيح سنن ابن ماجه። ሌላ እንትና አሁንም አዑዙ ቢዐዘመቲከ አን ኡግታለ ሚን ተሕቲ ብለው ነብዩ አለይሂ ሰላቱ ሰላም ዱዓ ያደርጉታል። አዑዙ ቢዐዘመቲከ በልዕልና እጠበቃለሁ። ይኸው በልዕልና የአላህ ልዕልና መخلوቅ ነው እንዴ? አይደለም። ስለዚህ በሱ መጠበቅ ይቻላል ማለት ነው። አዑዙ ቢዐዘመቲክ በልዕልና እጠበቃለሁ። አን ኡግታለ እንዳልታለለ እንዳልገደም ሚን ተሕቲ ከስሬ ጥቃት እንዳይደርስብኝ አሉ ነብዩ አለይሂ ሰላቱ ሰላም። አሁንም ቀጠሉ። አሁንም ምን አሉ? አዑዙ ቢዕዘቲላህ አዑዙ እጠበቃለሁ ቢዕዘቲላህ በአላህ ታላቅነት በአላህ ልዕልና ወቁድረቲህ በችሎታው ሚን ሸሪ ማአጅዱ ከማገኘውና ከምፈራው ነገር እንዲጠብቀኛሉ እጠበቃለሁ። በምን? ቢዕዘቲላህ ወቁድረቲህ አሉ። ተባባናል። ሌሎችም እንደዚሁ ሐዲሶች አሉ የሚጠቁሙ ይሄንን። ስለዚህ በአላህ ባህሪያቶች መጠበቅ ይቻላል። ይሄ ሁለተኛው ነው። ይቻላል። ይሄ ተግባባን። ሶስተኛ ሌላ ልንገራችሁ። ጉድ የአገራችን የሰው እዳ የገባበት ማለት ነው።
አልስቲዓዛ ቢልአምዋት በሙታኖች ጠብቁኝ ማለት ሙታኖችን የዶሪህም ባለቤቶች እነ ንጉሶች እንዲሁም ገትይ ብሎ አማናም ብይ ዳንይ ሾንክይ ጫልይ ብሎ መሰል ማለት ነው። እንዲሁም ሸህዬ መርስዬ ብሎ ያለ እንዴ ብዙ እናንተ ሀገር ማን ይባላል? መርከብ ነው። መርከብ እሺ እናንተ ሀገር ማን ይባላል ያሉት? ሸውሴን ማሞልታል መሳል የትኛው መሳል? መሳል ብዙ የግንባው መሳል ያንተ በየሀገሩ አለ አልስቲዓዛ ቢልአምዋት በሙታኖች ጥበቃን ከሙታኖች መፈለግ አው ቢልአህያ ወይ በህይወት ኖረው غير الحاضرين አጠገባችን የሌሉ አልቃዲሪን አለል አውድ እሺ فهذا شرك ይህ ሽርክ ነው غير الحاضرين القادرين ማለት የማይችሉ ማለት ነው غير القادرين የማይችሉ የሆኑ በህይወት ኖረው የማይችሉ እኛን ማዳን ማለት ነው ለምሳሌ ጭንቀት ቢኖርብህ የውስጥ ጭንቀት አይችሉም እኮ ያንተን ጭንቀት ማስወገድ አይችሉም አንተ ያጣኸው ማስገኘት አይችሉም አንተ የሆነ ነገር አላህ Subhanahu Wa Ta'ala ብቻ የሚችለውን ነገር በህይወት ቢኖሩም እንደዛ ከሆነ ማለት ነው ስለዚህ በሙታኖች መጠበቅ እንዲሁም በህይወት ይያሉ ግን የማይችሉ ይሄ ሽርክ ነው የቀውለህ ተዓላ አላህ Subhanahu Wa Ta'ala እንዲህ ብሏልና ስሙኝ ወአነሁ ካነ ሪጃሉን ወንዶች ነበሩ ይላል አላህ ሚነል ኢንስ ከሰዎች ወንዶች ነበሩ ቀና በሉና ስሙኝ ከሰዎች ወንዶች ነበሩ የዑዙነ ጥበቃን የሚፈልጉ ቢሪጃሊን በወንዶች የሚጠበቁ ሚነል ጅን ከጅን በወንዶቹ የሚጠበቁ ፈዛዱሁም ጨመሩባቸው ይብስ ረሐቃ በፍርሃት ላይ ፍርሃትን ረሐቃ ድፍረትን ረሐቃ ኩራትን ረሐቃ ወንጀልን ይህን እንዲጨምሩ አደረጓቸው ከሰው ወንዶቹ በጅን ወንዶች የሚጠበቁ ነበሩ ድሮ የአረብ እንትኖች የአረብ ሰዎች ምን ያደርጋሉ ወደ ወንዝ ሲወርዱ እዛ አካባቢ ላይ ሲደርሱ ነዑዙ ቢሰይዲ هذا الواد ይላሉ በዚህ በወንዙ ባለቤት እኛም ጋር ለኩ ይሄ በወንዙ ባለቤት ቁጥቡ የሚባላል አይደል የአካባቢው ቁጥቡ አውጋሩ ምናምን የሚባላል ገውሱ ምናምን የሚባላላቸው እኮ የአካባቢ የክልል ምናምን አስተዳደር ምናምን አለኮ የደሴው ቁጥብ ከተቀበለ ምናምን ይባላል የደሴው ቁጥብ ተብሎ ማለት ነው ይሄ ማዕናዊ ጅኖችን ነው እንደዛ የሚያደርጓቸው እንዲሁም ከሰዎች ቁጥብ የሚሏቸው አሉ ቁጥቡ ማን ነው ትልቁ ቁጥብ የዓለማችን ዋናው ቁጥብ ማን ነው ከተባለ ጄላኒ እንደዛ ብለው ነው መድባው አስቀምጠዋል የዓለማችን ጠቅላይ አስተዳደር ማለት ነው እንደዛ አድርገው ሱብሃንአላህ ዓለም ላይ ይንቀሳቀሳሉ ቁጥቡ ከተቀበለ ደሴ ሄደ እንትና የፋጡማ ልጅ ደሴ ሄደ አዎ መኪና ገዛ በየደሴ ቁጥብ ተቀብሎታል ይባላል ይላሉ ይሄ እንግዲህ አደጋ ነው እንደዛ ያድርጉ ነበር አላህም Subhanahu Wa Ta'ala ወገዘው ይሄንን ወአነሁ ነገሩ ነበር አለ ካነ ሪጃሉ ሚነል ኢንስ ከሰው ወንዶች ነበሩ የዑዙነ ጥበቃን ይጠይቁ ነበር ቢሪጃል ሚነል ጅን ከጅን ወንዶቹ እዛ አካባቢ ያላችሁ የወንዙ ባለቤቶች ሆይ አደራችሁን እንግዲህ ዝላድር ነው እንሰሶችንም ይሄው ላስር ነው ምንም እንዳይነካብኝ ቀበሮም ተኩላ እንዳይነካብኝ ይልና አደራ ይሰጣል ፈዛዱሁም የብስ ጨመሩባቸው ምን ረሐቃ በወንጀል ላይ ወንጀል እንዲጨምሩ አደረጓቸው ረሐቃ ድፍረትን ጨመሩባቸው የብስ ረሐቃ ፍርሃትን እንደውም ቦቅቧቃ ሆኑ ወደ ጅን የሚጠጋ ሰው መጨረሻ ላይ ምን ይሆናል ፈሪ በቃ ፈሪ ለምን አትረድ አርዳለሁ ለምን ጅን እኔ በጤና ላድርም ካላረድኩላል ከዛም በኋላ እነሱ ንጹህ ባሪያ ሆኖ ቁጭ ይላል ይሄ በጣም አደገኛ የሆነው ነው ማለት ነው ግልጽ ነው አይደል እሺ አራተኛ እስቲዓና ልንገራችሁ እስቲዓና የሚቻለውን ልንገራችሁ የሚቻል እስቲዓና እንትን እስቲዓዛ የሚቻለውን እስቲዓዛ ጥበቃ መጠየቅ ከማን ቢማ يمكن العوذ به من المخلوقين من الشر او الاماكن او غيرها ለምሳሌ ያለህበት ውሻ ያለበት ቦታ ከሆነ የውሻውን ባለቤት ጠርተ አረና ውሻውን ያዝልል ይበላይ ነው ብትል ትችላለህ እስቲዓዛ መጠየቅ ይሄን ተጓባናል ወይም ደግሞ እስቲዓዛ ጡንቸኛ ሊመታህ ቢመጣ ኑ አድነኝ ብለህ ሰው ብትጠራ ትችላለህ ለምን ማስረጃ አለ እንደው ሰው በሚችለው አድኑኝ ማለት ይቻላል ይሄንን ሁሉ እነሱ ግን ነው ሽርክ ነው ይላሉ ነው የሚሉን ተግባባን አይደል ለዚህ ሐዲስ አለ መረጃ እንደሚቻል في ذكر الفتن النبي عليه الصلاه والسلام ስለ ፊትና ሲናገሩ من تشرف لها ብቅ ያለላትን ፈተና ተሽሪፉ ምን ታደርገዋለች ትቀጨዋለች ትቀበለዋለች ታስተናግደዋለች ማለት ነው ومن وجد ملجأ
መሸሻ ያገኘ መጠጊያ ያገኘ ሰው አሉ ነብዩ አለይሂ ሰላቱ ሰላም የፍትና ሰዓት መሸሻ ያገኘ ሰው አው ማዓዛ ወይ መጠበቂያ ያገኘ ሰው ፈሊዑዝ ቢህ ይጠበቃሉ መጠበቂያ ያገኘ ይጠበቅ ይኸው መጠበቅ ይቻላል ማለት ነው ከአላህ ውጭ ባለ ነገር የሚችሉ ከሆነ ሐዲሱ ሙተፈቅ አለይህ ነው وقد بين صلى الله عليه وسلم هذا الملجأ والمعذ بقوله فمن كان له إبل نالو ለምሳሌ ግመል ያለው فليلحق بإبله ግመሉን ይዞ ይሽሻሉ ይኸው በዛ አማካኝነት ማመለጥ አለ እስቲዓዛ መጠበቅ የሚባል ነገር አለ ማለት ነው ይሄ ግልጽ የሆነ ሐዲስ ነው ተባባና አይደል ግልጽ ነው ሌላም ሐዲስ አለ ለምሳሌ ጃቢር ረዲየላሁ ተዓላ ዐንሁ امرأة من بني مخزوم የሆነች ፋጢማቱ المخزومية የምትባለው ሰረቀት فأتي بها النبي صلى الله عليه وسلم النبي زند አመጣት فعاذت بأم سلمة ام سلمان እባክሽ ام سلمة ከዚህ ጉድ እንድወጣ አድርጊኝ ልትእጀር ይቆረጥ ነው አለች ምን አደረገች ማለት ነው فعاذت بأم سلمة ያንን ኢዓዛዋን ምን አልተደረገችም ጥበቃ እባክሽ ችግር ውስጥ ልወድቅ ነው አድኝኝ ከዚህ ጉድ አውጪኝ ያ ማለት እጀ እንዳይቆረጥ አድርጊ ነብዩን እንትን በይልኝና ነው ተጓባን አይደል ነገር ግን ይሄ ሽርክ ነው አልተባለም فعاذت ግልጽ ነው አይደል አሁን በዚህ አንተ ጡንቸኛ ሊያጠቃህ ቢመጣ አድነኝ ብለህ ሌላውን ሰው ብትጠይቅ ትችላለህ ማለት ነው ስለዚህ እስቲዓዛ ማለት ምንድነው መጠበቅ ጥበቃን መጠየቅ ይሄ ተግባብተናል ገብቷችኋል አሁን ያልኳችሁ እርግጠኞች ናችሁ ሞጥሉ ስትሞጥሉ ነው ደግሞ ቀራት ግልጽ የሚሆነው አሁን ሊቀላቀልባችሁ ይችላል ስትሞጥሉ በጣም ፍሪ በሆናችሁበት ሰዓት እያንዳንዷን ነጥብ እናንተ እየጻፋችሁ ያዟት አራት ነጥቦች ነግሬያችኋለሁ አሁን በስቲዓዛ የሚፈቀድ የማይፈቀድ ምናምን ቀላቅዬ ነው ተናገርኩት የሚፈቀደው እናንተ በነጥብ አውጡት የማይፈቀደውን አውጡት በቃ ይሄንን አድርጋችሁ በጥንቃቄ ሞጥሉ ስትሞጥሉ ተባባና አይደል አድምታችሁ ቅሩት እስቲዓዛ ከዚህ በኋላ ኪታቡ ተውሂድን እንደፈለጋችሁ እስከ ኢርሻድ ድረስ ብትወጡ ይሄው ነው የሚመጣው ሌላ ነገር የሚመጣ ነገር የለም ያው ገለጻ ይለያያል እንጂ ገለጻው የተለያየ አረብያ ይመጣል እንጂ ኮንሴፕቱ ግን አንድ ነው ነጥቡ የሚተላለፍላችሁ ስለ ጥንቃቄ ኖራችሁ በደንብ አድርጋችሁ ሞጥሩ እሺ ወደ ሌሉ እስቲጋታ የሚባለው ደግሞ ነው እስቲጋታ የደረሱልኝ ጥሪ ማሰማት ኡኡታ ማሰማት ከስቲዓዛና ከስቲጋታ አንድ አይደሉም እንደ እስቲዓዛና እስቲጋታ እስቲዓዛም ጥበቃ መጠየቅ ነው እስቲዓና እገዛ መጠየቅ ነው እስቲጋታ የደረሱልኝ ጥሪ ማሰማት ነው ምንድነው ልዩነታቸው እስኪ የት ምን እስቲጋሳ የድንገተኛ አደጋ ነው በቃ የድንገት ዱብዳ ሰዓት የምትናገረው ነው ያ አብዱል ቃድር ጀይላኒ ያለ ይላል ድንገት ያ አላህ ብለህ የምትጠራው መውሂዱ ሲጠራ ያ አብዱል ቃድር ጀይላኒ ያለ ይላል ድንገት ወይ ልጇ ሲወድቅ ወይ እሷ ስትወድቅ ወይ የሆነ ነገር ሲፈነዳ የዛን ሰዓት ማለት ነው የደረሱልኝ ጥሪ ወይ ቤት ሲቃጠል ወይ የሆነ ነገር ሲሆን ይሄ በጣም የድንገት አደጋ ነው የደረሱልኝ ጥሪ ኡኡታ ማሰማት ሪ ባላላ ሰው ድብደባ ሲደባደቡ የዛን ሰዓት ያኮ እስቲጋሳ ነው የሚባለው እስቲጋሳ ነው ይቻላል አይቻልም ሌላ ጥያቄ ነው ነገር ግን ያለ ምንድነው ደበደበኝ ብሎ ተጣራ ኑ ድረሱልኝ አስጥሉኝ አለ ይሄ ምንድነው የሚባለው እስቲጋሳ ይባላል የድንገት የደረሱልኝ ጥሪ ቀውሉሁ ተዓላ እስቲጋሳ ኢባዳ ነው እንዴ አዎ ኢባዳ ነው በምን ማስረጃ ይሄው አላህ Subhanahu Wa Ta'ala እንዲህ ይላል ቀውሉሁ ተዓላ ይሄ አላህ ቃል ማስረጃ ነው ኢባዳ ለመሆኑ ምን አለ አላህ اذ تستغيثون እገዛ ስትጠይቁ ረበኩም ጌታችሁን እገዛ የደረሰልን ጥሪ ስታሰሙ ፈስተጃበ ለኩም ለናንተ ጥሪያችሁን ተቀበለና ደረሰላችሁ ይላል አላህ Subhanahu Wa Ta'ala አወደሰላችሁ እኮ ስለዚህ አወደሰው እስቲጋሳ اذا تستغيثون የዛን ጊዜ እገዛን ስትጠይቁ ጌታን አላህ Subhanahu Wa Ta'ala ደረሰልን ብላችሁ የደረሰልን ጥሪ ስታሰሙ ምን አደረገ አላህ ፈስተጃበ ለኩም አላህ Subhanahu Wa Ta'ala ምን አደረገ ዱዓችሁን ተቀበለ ደረሰላችሁ ይውዲልም አደረጋችሁ ዳናችሁ ተጓባን አይደል ስለዚህ አሁን እስቲጋሳ ኢባዳ መሆኑን ይሄ ጠቆመን እንዴ አዎ በምን አገኛችሁት አሁን ኢባዳ መሆኑ አልስቲጋሰቱ ኢባዳ አላለም ከየት አገኛችሁት ኢባዳ መሆኑ ከየት አገኛችሁ የት አላህ አላዘዘም እኮ እና ታዲያ አዘዘ እንዴ እኮ አንተና አላለም እኮ እذ ተስተغيثون ربكم ያለውን እኮ እስቲጋሳ አድርጉ አይደለም ያለው አድርጉ ቢሆን ኖሮ ትእዛዝ ነው እንል ነበር እኮ ነው አሁን ያዘዘው የቱን ነው እስኪ ያዘዘው ቃል የቱ ነው እንደወደደው ምን አደረገውና إذ تستغيثون ربكم فاستجاب لكم እሱን እንትን
በጽድቅ ጊዜ በለመናችሁ ጊዜ ምን አደረገላችሁ ዱዓችሁን ተቀበላችሁ አይደለ ስለዚህ ምንድነው ማለት ነው ወዶታል ማለት ነው በቃ አተና عليهم በዚህ ወዶታል አላህ አወድሶታል ግልጽ ነው አይደል ይሄ እሺ እዚህ እየተግባባን ነው አብሽሩ አስጨነቅኳችሁ መሰለኝ አልስቲጋተቱ ወስቲጋታ ማለት ስሙኝ መለስ ልበልና እሷን ነው የምነካላችሁ ዘበላ ኢንሻአላህ እስቲጋታ ማለት ጠለቡል ገውፊ እርዳታን መጠየቅ ነው ወሆል ኢንቃዙ ሚነ ሽዳ ብርቱ ከሆነ ክስተት አድኑኝ ብሎ ሪኡታ ማሰማት ነው ከጥፋት ዓለም ይሄ ክፍል አለው ወይ እንደሌሎቹ አዎ እስቲጋታም ክፍል አለው በጥንቃቄ ስሙኝ እስቲጋታ እንዳለ መደዳውን ሽርክ ነው እንዳትሉ እስቲጋታ የሚበቃለው የማይበቃለው የሚበረታታለ ያንኑ የምንመለከተው በትክክል ነጥቦቹን ጠብቃችሁ ያዙልኝ አልስቲጋታ ቢላሂ ተዓላ በአላህ Subhanahu Wa Ta'ala እገዛን ኡኡታን ማሰማት የደረስልን ጥሪ ማሰማት وهذا من افضل الاعمال واكملها ይሄ የታላላቆች ስራ ነው ምን አፍضل الاعمال ከታላላቅ ስራዎች ከሚባሉት አንዱ ነው አላህን ድረስልን ማለት እኮ ራስህን ማሳነስ እኮ ነው ያ አላህ አንተ ድረስልን ማለት ትልቅ ስራ ነው ወሁደቡ الرسل የሙርሰሎች ስራ ነው የነሱ ተከታዮችም ስራ ነው ምን ይላል አላህ Subhanahu Wa Ta'ala اذ تستغيثون ربكم ጌታችሁን ድረስልን ብላችሁ የድረስልን ጥሪ ስታሰሙ فاستجاب لكم ለናንተም ጥሪያችሁን መልስ ሰጠ አኒ ሙሚድኩም አብሽሩ ረዳችኋለሁ አለ ቢአልፊን ሚነል መላኢከቲ በሺ መላኢካ ሙርድፊን ተከታታይ የሆኑ መላኢካዎችን እልክላችኋለሁ አለ ላከላቸው አሸነፉ ማለት ነው ይሄ ይላሉ ሙፈሲሮች ወካነ ذلك في غزوة بدر የበድር ዘመቻ ጊዜ ነበር ታሪኩን ስሙ هنا نظر النبي صلى الله عليه وسلم الى قريش ملاكتኛው ቁረይሾች ሙሽሪኮችን ማዶ ላይ ሲዋቸው في ألف رجل አንድ ሺህ ያክል ቁረይሽ እየመጣ ነው ሊዋጋቸው ማለት ነው ከወዳ واصحابه የነብዩ አለይሂ ሰላቱ ሰላም ባልደረቦች ደግሞ 300 وبضعة عشر 310 ምናምን ናቸው 313 ወደ 300 እስከ 315 ድረስ አካባቢ ናቸው فدخل العريش ነብዩ አለይሂ ሰላቱ ሰላም ሆነች ጥላ ስር ገቡና ያው እንጨት ላይ የሆነ የጋራራ ሐረግ የተደረገበት አሪሽ ይባላል ዩናሽዱ ረበሁ ጌታቸው ማማጸን ጀመሩ እጃቸውን ወደ ላይ አድርገው ሙስተቅቢል القبلة ሆነው እንደሃሉ اللهم انجز لي ما وعدتني اللهم ጌታዬ ሆይ انجز لي አድርግልኝ አከናውኔ ما وعدتني ያን የገባህልኝን ቃል ኪዳን ተፈጻሚ አድርግልኝ ያ አላህ አሉ اللهم ጌታዬ ሆይ እንተህሊክ هذه العصابة ይችን የጋር ያለች ቡድን ይቺ 313 ያልናት ካለቀች من اهل الارض ምድር ላይ ካለ ሰው እነዚህ ካለቁ لا تعبد في الارض ምድር ላይ አትመለከም ያ አላህ አሉ ነገሩስ አላህ Subhanahu Wa Ta'ala የፈለገው መፍጠር ይችላል አይደል ግን ነብዩ አለይሂ ሰላቱ ሰላም ከልባቸው የመነጨ የሆነ ዱዓቸውን ወደ አላህ Subhanahu Wa Ta'ala እየተናገሩ ነው ስተትም ነው አይደለም ይሄ እርማትም አይደለም ነብዩ አለይሂ ሰላቱ ሰላም የተናገሩት ሁሉ እኛ መቅቡል ብለን ነው የምንቀበለው ተግባባን አይደል ረሱል አለይሂ ሰላቱ ሰላም ብለዋል በቃ እሳቸው ብለዋል እና وما زال يستغيث بربه አላህን Subhanahu Wa Ta'ala የድረስልን ጥሪ መለመን ጀመሩ ራፊዕ يده حتى سقط رداءه ጋቢያቸው ከላያቸው ላይ ወደቃሉ فاخذ ابو بكر الصديق رداءه ابو بكر الصديق ጋቢውን አነሱና فالقه على منكبه ነብዩ ተከሻ ላይ አደረጉና ثم التزمه من ورائه ከኋላ ነብዩን ሙጭጭ አድርገው ያዙና አቡበክር وقال እንደሃሉ ያ ነብይ አላህ አንተ ያላህ ነብይ كفاك مناشدتك ربك أردقيت هل تماصنو يبقى فإنه سينجز لك أبشر يا مولا لهل ما وعدك علي قبال لهن يا مولا لهل أبشر علاتشو ما أنه هن يالو أبو بكر الصديق مالتنا يهن علاتشو يه قرآن آمتا إذ تستغيثون ربكم ما نبرو استغاثون يدرقوا نبي عليه الصلاة والسلام إذ تستغيثون ربكم يتاتشون يدرسلن تري ستماصنوت فاستجاب لكم يعني نطرياچون تقبلنا من على الله اني ممدكم ابشروا اجزاچኋለሁ بألف من الملائكه بشي ملائكዎች ሙርዲፊን የተከታተሉ ሆነ ይመጥላችኋል አለ አላህ Subhanahu Wa Ta'ala ጦርነቱ ገጠመ ከዛም በኋላ አሸነፉ ማለት ነው ተግባባን ይሄን አሁን አላህ አወድሶታል እስቲጋታ አላህ አወድሶታል ስለዚህ ምንድነው ዒባዳ ነው ጨረሰን ሁለተኛው አልግባ እስቲጋታ ቢልአምዋት በሞታን የድረሱልን ጥሪ ማድረግ በሞቱ ሰዎች ዶሬ እስካሁን የቆጠርናቸው ማለት ነው ሀገራችን ላይ ያሉ ወይም በውጭ ላይ ያሉ ወይ ደግሞ በህይወት ያሉ ግን የማይችሉት ነገር ላይ የድረሱልን ጥሪ ማሰማት ይሄ አይቻልም የድረሱልን ጥሪ ማሰማት ኡኡት አብዱል ቃድር ጀላኒ ከዚህ ጉድ አውጡኝ ድረሱልኝ ከዚህ ማአት አውጡኝ ከዚህ መቅሰፍት አድኑኝ ማለት ለምን አይቻልም ይሄ አላህ Subhanahu Wa Ta'ala እንዲህ ብሏል አመ ይጂቡል ሙድጠረ
ችግረኛን መልስ ሊሰጥ የሚችለው ከቶ ማን ነው? ኢዛ ደዓሁ ሲለምነው ወየክሽፉ ሱዓ መጥፎን ነገር የሚያስወግድለት ወየጀዐሉኩም ኹለፋአ ፊል አርድ እናንተም በምድር ላይ ምትክ የሚያደርጋችሁ እሱ ነው የሚሻለው ወይንስ ጣዖቶቻችሁ ናቸው የሚሻሉት? ኢላሁም አላህ ለመሆኑ ከአላህ ጋር ሌላ የሚመለክ አምላክ አለን? የለም። ይህን እንዳታስቡ። ቀሊለን ማ ተዘከሩን ነገር ግን እናንተ የምታስተነትኑት አናሳ ነው እንጂ ይላል አላህ Subhanahu Wa Ta'ala። አመ yujibuል ሙጠራ ኢዛ ደዓሁ ወየክሽፉ ሱዓ መጥፎን የሚያስወግድ ወይንም ደግሞ የችግረኛን ችግሩን መፍትሄ የሚሰጥ ከሱ ውጭ ማን አለ? ማንም የለም። ስለዚህ ከአላህ ውጭ ወደ ሌላ አይኬድም። ማን ብቻ የማይችለውን እንጂ አላህ Subhanahu Wa Ta'ala ብቻ የሚችለው ነገር ከሆነ ከሱ ብቻ ነው የምትጠይቀው። ወደ ወልዮች ወደ ምን አይኬድም ማለት ነው። ግልጽ ነው። የሚበቃ እስቲጋሳ አለ። እስቲጋሳ መደዳውን ዒባዳ ነው አይደለም። እስቲጋሳ የሚቻልበትም አለ። ለምሳሌ የሚችልን ሰው አድነኝ ብትለው ትችላለህ። በተቃጠለ ውሃ ይዛችሁ ነው ብትል ትችላለህ። ሱቅ ተዘረፈ ኑ አረባካችሁ ምናምን ብትል ትችላለህ። ይሄም እኮ እስቲጋሳ ነበር አይደል? የደረሱልኝ ጥሪ ነው። ነገር ግን የሰው ልጆች ይመጣሉ፣ እሳት ማጥፋት ይችላሉ ወይንም መጋፈጥ ይችላሉ ሌባንም። ይሄ ይቻላል። ለምሳሌ ለዚህ ፍቅሰቲ ሙሳ የሙሳን ታሪክ የተመለከተ ይሄ እንደሚበቃ ያስረዳናል። ምን ይለናል አላህ Subhanahu Wa Ta'ala ሙሳ እንዳለ ፈስተጋፈሁ الذي ሙሳን ማለት ነው። ሙሳ ወደ ከተማው አንድ ቀን እየገባ እያለ ሁለት ሰዎች ሲደባደቡ አገኘ። ግብጽ ማለት ነው። ሲደባደቡ አገኛቸው። ሲደባደቡ አንዱ ቂብጥይ ነው፣ ግብጻዊ ነው። አንዱ ደግሞ እስራኤላዊ ነው፣ ከሱ ጎሳ ነው፣ የሙሳ ማለት ነው። መጨረሻ ላይ ፈስተጋተሁ الذي ያድረስልኝ አለው። ሚን ሸዓቲሂ ከሱ ጎሳ የሆነው ማለት ምን የሆነ ማለት ነው? ሚን በኒ እስራኤል የሆነው ማለት ነው። ሙሳን ሲያው ሙሳ ድረስልኝ አለው። ይሄ ጥላቴ ቂብጥዩ ሊገለኝ ነው ድረስልኝ አለው። አለለዚ ሚን አዱዊሂ ጥላቱ በሆነው ላይ በዛ ላይ ድረስልኝ አለው። ሙሳ መካከል ላይ ገቡና ረፍ አሉት። ያንኛውም ማለት ነው። ፈወከዘሁ ሙሳ እንቢ ሲል ሲታገሉ ያው ፈወከዘሁ ሙሳ በጡንጫ መታው። ሙሳ ፈቀዳ عليه ሞተ ሰውየው ሞተ ማለት ነው። በዚህ የተነሳ አሁን ይሄን እስቲጋሳ ይኸው እንደሚቻል አላህ Subhanahu Wa Ta'ala ሽርክ ነው ተውበት መደረግ አለበት አልተባለም ማለት ነው። ይቻላል። ግልጽ ነው አይደል? ይሄን አሰብያ ብሎ ሰይዱ ቁጥር ተናገረ። ሙሳ ዘረኛ ነበር ያለው ዘን ኸዋኖች እንደዚህ አይነት ረካሽ የሆነ አነጋገር አላቸው። ሙሳ ዘረኛ ነበር፣ ዘረኝነት ይዞታል፣ አሰብያነት አለችበት። እንዚአጀል አሰብይ ብሎ እኮ ነው የተናገረው ፊዚላል ማለት ነው። ሙሳ ዘረኝነት ነበረው ከበኒ እስራኤል በኩል ሆኖ ቂብጥዩን ገሎታልና እንደዚህ አይነት አሰብይ ነው። ወላሂ በጣም የሚገርም ነው ድፍረት ነብይ ላይ ያለው። አሁን አብዱላህ አልሐረሪን ቀውጤ ያደርጉታል። እንደዚህ ብለዋል። እነሱ ከኢኽዋኖች ውስጥ ነው እንትና ዑስማንን የተሳደባለ አልፎ አብዱላህ አልሐረሪ ያልተሳደበው ነው ኢኽዋን ውስጥ የተሳደባለ። ነብይ ያልተሳደበው እኮ አብዱላህ አልሐረሪ ብዙ አጠፋ፣ ሷሃባም ተሳድቧል። ነዓም አዎ። ነገር ግን ነብይ ላይ የተዳፈረው ይሄ ኢኽዋኖች ውስጥ ማለት ነው። እኮ በጣም የሚያስጠላ እኮ ነው። አሁን መስጂድ አዘጉራል። እንደ ኢኽዋን አደገኛ የለም بعد الجمعيه ማለት ነው። الرابع አራተኛ ይሄ ያው ይበቃል። አራተኛው ነገርኩ። ዋናው ነው።